አሰልጣኝ ግርማ አመሰግናለሁ። ሁለተኛው ዙር ከጀመረ አንድም ጨዋታ ቡድን አላሸነፈም። ዛሬ ደግሞ ሽንፈት አስተናግዳቸዋል። እንዴት ነበር አጠቃላይ የዛሬው ጨዋታ? የዛሬው ጨዋታ ጥሩ ነው። ሜዳ ላይ የነበረው እንቅስቃሴ ከተጋጣሚያችንም አንጻር በጣም ጥሩ ነው የነበረው። አጠቃላይ የመጀመሪያውም ግማሽ ሁለተኛውም ግማሽ ተመሳሳይ ነገሮች ናቸው። ጎል ትኩረት የማጣት ውስን ቦታ ላይ የተነሱ ኳሶች የቆሙ ኳሶች ገብተውብናል። ትንሽ የትኩረት ማጣት ባደረግንበት ሰዓት ነው ጎሎች የተቆጠሩብን። በይበልጥ የመጀመሪያው ጎል የተቆጠረበት መንገድ ትኩረት ያለ መስጠት ነው እንጂ የነበረው አጠቃላይ እንቅስቃሴ ጥሩ ነው። ተጋጣሚያችን በጣም ጥሩ ነው የቀረበው። እኛም ጋር የነበረው ነገር ያየሁት በተመሳሳይ የገቡ ጎሎች ከአንድ ቦታ የተነሱ ኳሶች ናቸው። ያ ደግሞ የትኩረት ማጣት ይመስለኛል እና እንደ አጠቃላይ ያለው ነገር ጥሩ ነው። ኮች ምናልባት ብዙ ጊዜ በተከታታይ ጨዋታዎች ቡድን የመጨረሻው ሜዳ ላይ በቀላሉ ኳሶችን ያባክናል። ባለፈውም ነበር፣ ከዛ በፊትም ነበር፣ ዛሬም ተደግሟል። አሁንም እየቀጠለ ነው። ስለዚህ ምን ማለት ትፈልጋለህ? እንግዲህ የተሻለ ነገር ሰርቶ መቅጣት ነው። ያው የሚታዩ ነገሮች አሉ፣ እንደ ችግር የምናያቸው ነገሮች አሉ። ያው ባለ ነገር ነው እኛ የምንጠቀመው። እዛ አካባቢ ላይ ሶስተኛው ሜዳ ላይ ትንሽ ያለ መረጋጋቶች ነገሮች ኮላዎች አሉ። አሁን ዛሬም የታዩ ነገሮች አሉ። የተወሰኑ ነገሮች ቢስተካከሉም ግን የታዩ ችግሮች አሉ። ከአጨራረስ ጋር በተያያዘ በጣም ችኮላ አለ። ያ ችኮላ እንግዲህ ምናልባት ከአቅም ጋር የተያዙ ነገሮች እዛ ጋር በደንብ ያለውን እንቅስቃሴ በደንብ ማኔጅ አድርገን የተሻለ ነገር የማግባት አቅማችን የተሻለ ለማድረግ ያለው ነገር በቂ አይደለም። እንደ አጠቃላይ ግን ያው ሁሌም ሰርተን የምንመጣው አብዛኛ ያለብን ችግር እሱም ስለሆነ እሱ ላይ ነው የምንሰራው። ያው አብዛኛው ወጣቶች ናቸው። እዛ ጋር ምናልባት ትንሽ ከጎል መራቃቸውን በተወሰነ መልኩ ጫናም ያለባቸው ይመስለኛል። እነዛ ነገሮች በሂደት ይስተካከላሉ ብዬ እጠብቃለሁ። ኮች ከዚህ በፊት ቡድኑ ላይ የደሞዝ ጥያቄዎች ነበሩ። አሁንስ ተቀርፈዋል? እሱ ተጽዕኖ አድርጓል ማለት ይቻላል? እነሱ የፍላጎት አሁን እነሱ ማውራት አልፈልግም። ያው በትክክለኛው ሰዓት ስላወራሁኝ እንዲህ ብዬ ሌላ ለሽንፈታችን ምክንያቶችን መፍጠር አልፈልግም። ግን እንደ ቡድን ያለን ነገር እኛ እንደ ቡድን ጥሩ ነው። ልጆቹን አሁንም አመስገን ፈልጋለሁ። ጥሩ ናቸው፣ በጣም ጥሩ ናቸው። የሆነ ለመናገር ማለት ነው በደንብ የሚሰጣቸውን ነገር በደንብ የመወጣት ሜዳ ላይ የሚለፉት ልፋት ምናምን አጠቃላይ ስታየው በጣም አሪፍ ነው። አሁን የተሸነፍነው እንደዚህ ነው ብዬ ስለ ገንዘብ አላወራም። ነገር ግን እኛ ጋር ያለው ነገር ጥሩ ነው። ግን ባለን ነገር ነው እየሰራን ያለነው። ያሉ ነገሮች ደግሞ ያው ክፍተቶች የሆነ ክፍተት እንዳለብን ያው ባለፈውም ብያለሁ። እዛ ጋር የመጀመሪያ አጥቂ 9 ቁጥር አጥቂ የኛ ጋር በጣም ወሳኝ የሆነ ሰው አለመኖሩ አሁን ችግሮችን እያየን ነው። ጎል የሚያስቆጥርልን እዛ ጋር በቃ ክፍተት አለ፣ የጥራት ችግር አለ። ያን እየሰራን ለማምጣት ያው ጥረት እናደርጋለን። ሁለት ተጫዋቾችን ከከፍተኛ ሊግ አምጥተሃል። ሁለቱን የተጠቀምክ ነው። ከዛ በተረፈ ደግሞ ታንዛኒያዊ አማካይ አምጥተህ ነበረ፣ እየተጠቀምኩ አይደለም። ምንድን ነው ያው ከውጭ የመጣው ዜጋው እስካሁን ፕሮሰሱ አላለቀም። ከዛ ጋር በተያያዘ ነው። ሌሎች እንግዲህ የተጠቀምነው ነው። ዛሬ በጉዳት የተወሰኑ ልጆች ያጣናቸው ልጆች አሉ። ከታችኛው ወጣቶች ናቸው። አጠቃላይ ቲሙ ያው ስታየው ወጣት ይበዛዋልና እኔ ደስተኛ ነኝ በቲሙ ባለው ነገር ላይ። ከስራ ጋርም ተያይዞ ምናልባት አሁን ሁለተኛ ዙር ከጀመርን በኋላ ትንሽ በተወሰነ መልኩ የፍላጎት መቀነስ ነገር ልጆች ላይም ነበረ። አሁን ለማነሳሳት በጣም ጥረት እያደረግን ነው። በእርግጠኛ ላይ በጣም ስራ በዝቶብናል። ልጆችን በደንብ እንደ ቡድን መገንባት፣ በስነ ልቦና መጠበቅ ያ ነገር በጣም ስራ በዝቶብናል እኛ። ስለዚህ ምናልባት ከዛ አንፃር ያለው ነገር እኔ አሁን አልከፋም። እኔ ልጆቹ በጣም እንዳልኩ ዋጋ በጣም እየከፈሉ ነው። በጣም ከምልህ በላይ ማለት ነው። ደስ ብሎኛል። ልዩነቱ ምንድነው? የገቡብን ጎሎች ትክክል አይደሉም። ትኩረት የማጣት የመዘናጋት እነዛ ነገሮች ናቸው እንጂ ሜዳው ላይ ያየሁት ነገር ከልጆቹም አንፃር ካለን ኃይል ካለን አቅም አንፃር በጣም እኔ ጥሩ ነው። በእውነት ደስተኛ ነኝ እኔ በልጆቹ ማለት ነው። ነገር ግን ውጤቱ ያስፈልገናል። ቀጣይ ባሉ ጌሞች ላይ ራሳችን በደንብ እያዘጋጀን እንቀርባለን። አመሰግናለሁ። አሰልጣኝ ዳንኤል አመሰግናለሁ። ሁለተኛው ዙር ከጀመረ ከአርባ ምንጭ በኋላ ሁለተኛ ድላችሁ ነው። የዛሬው ጨዋታ እንዴት ነበር? አዎ እንደገለጽከው በሁለተኛ ዙር ሁለተኛ ጌማችን ያሸነፍነው። ያለፉ ኦልሞስት 3 ጌሞች ተሸንፈናል። ቲማችን ያው እንደ መግለጽ ከሆነ ዛሬ ያደረጉት ኮሚትመንት በጣም ደስ ይላል። ግን በጨዋታ ካየነው ባለፈው የተጫወቱበት ጌሞች የተሻሉ ነበሩ። ግን ዛሬ ትልቁ ነገር የሰራ ነው የተገኙ ኳሶችን
ጎል ስኮር ማድረግ መቻላችንም ዲፌንሳችንን በጣም በጥንቃቄ መጫወቱ ያንን ነው የተሻለ ነገር ሊያደርገን የቻለ። ምክንያቱም እኛ ጋር የሚገቡ በጣም ቀላል ኳሶች 3-4 ሰው እያለ ነበር የሚገባብን። እኛ ደግሞ ከጎል ጋር ተገናኝተን ብዙ ኳሶችን ሚስ እያደረግን ነበር። ከዛ ትንሽ መሻሻሎችን ታይቶ በጣም የጥንቃቄ አይነት ጨዋታ ነው። ለጥንቃቄ ጨዋታ አይነትም ስለነበር ኳሱ በሚፈልገው ደረጃ ሌላ ጊዜ በሚጫወትበት መንገድ አልተጓዘም። ግን የነበረው ነገር ግን በጣም ጥሩ ነው። ትልቁ ነገር 3 ነጥብ ርቀን ስለነበር ያ 3 ነጥብ ማግኘታችን ትልቁ ነገር ነው። በቀላሉ ግብ ይቆጠርባችሁ ነበር። ባለፉት ተከታታይ ጨዋታዎች አንዳንድ ጎል ተቆጥሮባችሁ ሽንፈት አስተናግዳችኋል። ዛሬ ቡድኑ ላይ የነበረው ጠንካራ ጎን ምን ነበረ? የተለየ ነገር የሰራችሁት ነገር ነበር? አዎ ትልቁ ነገር እንደ ቡድን ችግሮቻችን ሁሌ ከትሬኒንግ በኋላ ችግሮቻችን ከጌም በኋላ ችግሮቻችን በትሬኒንግ ለማየት እንሞክራለን። ትሬኒንግ ላይ ያየነው መንገድ ደግሞ በምንም መንገድ የዲፌንስ ስራ እንዲሰራ ሚድፊልድ ስትራይከር ስራ ሲሰራ ያ ነው ቲም የሚሆነው። ግሩፕ ሲደባለቅ ነው ቲም የሚሆነውና ያንን ስሬስ ሆነን መጫወት እንዳለብን ነው። እንዳየው እርጥበትም ነበረው። በተለይ የመጀመሪያ ፈረስታፍ እርጥበትም ከዝናቡ አኳያ እርጥበትም ስለነበር ለመከላከልም ለመጫወትም አስቸጋሪ ነበረ። ያችን ግን ዲፌንሳችንን ብዙ አቴምፕት አልተደረጉም። ዛሬ የተሻሉ ዲፌንድ እያደረጉም ስለነበር ከመጀመሪያ ማምከን እየቻልን ስለነበር የተሻለ ነገር ነበር። ጎል ላይም የተገኙ መጠቀም ችለናል። ከዛ በላይም የተገኘበት አጋጣሚ አለ። ግን 2 አግብተን መውጣታችንም ትልቅ ነገር ነው። አሁን ለቀጣይ ጨዋታዎች የበለጠ ስነ ልቦናችን ከፍ ያደርገዋል። ከስህተታችንም ደግሞ አሁንም ባየ ነው አሸነፍክ ማለት ትክክል ነህ ማለት አይደለም። እግር ኳስ ውስጥ ስህተቶች አሉ። አሁንም ያየናቸው ስህተቶችን ለማስተካከል ሞክራል። ቀጣይ ጌማችን ደግሞ የተሻለ ቡድን ይዘን ለመምጣት እንሞክራለን። የመጨረሻ ላድርገውና በሊጉ ላይ ታችኛው ወረዳ ላይ ነው የምትገኙት። መቀሌን በቀጣይ ዓመት እንጠብቀው በፕሪሚየር ሊጉ? አዎ ግዴታ ነው እንጂ ምንም ያጠራጥር። ትልቁ ዓላማችን ያንን ነው። አሁን ባለው ሁኔታም ቲማችን ላይ የሚጠበቀው ማቆየት ነው። 4 ቲም መውረድ ከመሆኑ አንፃር በጣም አደጋ ስላለው ቲሙን ማቆየት ነው። የቀጣይ ደግሞ የተሻለ ነገር ይኖራል ብለን እናስባለን። እሺ እኔም አመሰግናለሁ። አሪፍ